ከወዳፎም ጋር የምንካፈለው አሰብ ይሆናል። የዚህ ዘመኑ ሳቅና ደስታ አሁን ላይ ከስሞ ነገሮች ይበልጥ ተካረው ኢትዮጵያና ኤርትራም ሰሞነኛ ትኩሳት እየፈጃቸው ነው። ለመሆኑ የሁለቱ ሀገራት ጎረቤታዊ ስንክሳር ከምን ተነስቶ እዚህ ላይ ደረሰ? በ1993 ዓመተ ምህረት የአልጄሪያዋ መዲና አልጀርስ የመለስ ዜናዊንና የኢሳያስ አፈወርቂን ስምምነት አጸደቀች ተባለ። ኢትዮጵያም ብዙ ሺህ ወታደሮቿ የሞቱለትን ምድር ለኤርትራ ለቃ አሰብን ያክል የጀርባ አጥንት ለሻዕቢያ አስረክባ ባድመን አሳልፋ ለመስጠት በአቶ መለስ ዜናዊ በኩል ተስማምታ ነበረ ከአልጀርስ የተመለሰችው። ያ ሺዎች እንደ ቅጠል የረገፉበት፣ ጎረቤታሞች ደም የተፋሰሱበት፣ ወንድማማች ህዝቦች ቂም የቋጠሩበት ጦርነት ኤርትራ ነፃነቷን ባወጀች ማግስት የተደረገ ጦርነት ነበረ። መለስ ዜናዊና ኢሳያስ አፈወርቂ ሰሜናዊውን የኢትዮጵያ ክፍል ተጋርተው ደርግን እንዳላስጨነቁበት፣ በዶክተር አብይ ቋንቋ ተደምረው መንግስቱ ኃይለማርያምን እንዳላስኮበለሉበት፣ ጭራሽ ከቶውንም እንደማይተዋወቁ ሰዎች ሆነው በሰሜን ተራሮች ግርጌ ስር በመሳሪያ ላንቃ ተዋደቁ። ከደርግ ወታደሮች ለመሸሽ በቆፈሯቸው ምሽጎች ውስጥ እርስ በርስ ተቃበሩባቸው። አንዲቷ ሀገር ሁለት ሆና በተሰየመች ማግስት ኢትዮጵያና ኤርትራ በደም ጎርፍ ተጥለቀለቁ። ይህ ጦርነት አንተምተው የሚል አለቃቶ ብዙ ሺህ ሰዎችን ገብሮ ሲያበቃ ነበር አልጀርስ ላይ የተደረገ በተባለ ስምምነት መቋጫ የተበጀለት። ያ የአልጀርሱ ስምምነትም በራሱ ብዙ የተደበቁ ምስጢሮች ያሉት እስከዛሬ የሚያነታረኩ ጉዳዮች ያጀቡት ነው። ስምምነቱ ከመፈጸሙ በፊት የነበሩት የጦር ቁመናዎችን በራሳቸው ዛሬ ድረስ ኢትዮጵያ ውስጥ ትልቅ ርዕሰ ጉዳይ የሆኑ ትንታኔ የሚሰጥባቸው ናቸው። ማን ያውራ የነበረ ማን ያርዳ የቀበረ እንዲሉ በኢትዮ ኤርትራ ጦርነት ወቅት የመንግስት ሹመኛ የነበረው ኤርሚያስ ለገሰ በወቅቱ ስለተከሰተው ነገር ብዙ የሚለው አለው። ኤርትራና ኢትዮጵያ የአንድነታቸውን ቋጠሮ ፈተው የተዛመዱበትን ገመድ በጥሰው ለአንዴና ለመጨረሻ ጊዜ ሲፋቱ ሁለቱም ሰላም የሚያገኙ መስሏቸው ነበረ። ዳሩ ግን ተለያይተናል ባሉ ማግስት ጦር ተማዘው አያሌ ወታደሮቻቸውን ገብረው አልጀርስ ላይ በመሪዎቻቸው በኩል ሲወከሉ ዓለም ያየው የፊርማውን ሴሬሞኒ የመሪዎቹን ፈገግታ ነበር። የመንግስት ጉያ ውስጥ ተወሽቀው ስብሰባዎችን ታድመው የነገሩን የትመጣነት አብጠርጥረው የሚያውቁት እነ ኤርሚያስ ለገሰ ግን ዓለም ካየችው የመለስ ዜናዊና የኢሳያስ አፈወርቂ ፈገግታ ጀርባ የነበረውን አሻጥር ደርሰውበታል። እናም ኤርሚያስ ለገሰ ከኢህአዴግም ከኢትዮጵያም ለቆ አሜሪካ ውስጥ በኢሳት ጓዳ ራሱን ያገኘው ቀን በወቅቱ የነበረውን ሁኔታ ለማስረዳት ምቹ ቀን ሆነለት። ዘመቻ ፀሐይ ግባትን ይተነትነው ዘንድም ፀሐይ ወጣለት። በወቅቱ ማስታውሰው ነገር ምናልባት ታሪክም ያወጣዋል ምለው ነገር ምንድነው የኢትዮ ኤርትራ ጦርነት ጊዜ አንደኛው ኢትዮጵያ እውነት አሸንፋ ነው ወይ ጦርነቱ የቆመው የሚለው ጥያቄ ሲሪየስ ጥያቄ ነው፣ የታሪክ ጥያቄ ስለሆነ ማለት ነው። እና በወቅቱ የነበረው በተለይ ይሄ ከትግራይ የመጡት ካድሬዎች ይሄ ወረዳ የዞን ካድሬዎች ታቃለ ይሄ ስሜታቸው በተለይ ባድመ ላይ የነበራቸው ስሜት ከፍተኛ ነበረ። ጦርነቱ በመቆሙም ቅሬታ አላቸው። ያው ህዋትም ቤዚካሊ የተከፈለው ለሁለት የጦርነቱ መንስኤ ይመስለኛል። ኦልሞስት በተለይ የወጡት ሰዎች ያንን ነው የሚያነሱት። እና ክርክሩ በተለይ ከትግራይ የመጡት ካድሬዎች ጦርነቱን ገፍተን መሄድ እንችል ነበር እና የመለስና የመለስ ቡድኖች ናችሁ ጦርነቱ እንዲቆም ያረጋችሁት የሚል በቡድን የተነሳ በየቡድኑ ውይይት ሲደረግ በጣም አደገኛ ውይይት ነበረ። ከማረሳቸው ውይይቶች አንዱ ይሄ ነበርና በኋላ ያው ይሄ መረጃ ይደርሰዋል እሱ ግን አጠቃላይ ጉዳይ ነው ውይይቱ ኤርትራ ብቻ አይደለም። 4 መጽሐፍ ነበር የነበረው 4 መጽሐፍ የዲሞክራሲ ጥያቄ በኢትዮጵያ አቅም ግንባታ ምናምን የሆነ መጽሐፎች ታስታውሳቸዋለህ? ይሄ እነሱ ነበሩ። ከነሱ ውስጥ አንዱ
የኪራይ ሰብሳቢነት ተብሎ ኤርትራ መንግስት እንደ አንድ የኪራይ ሰብሳቢነት እንትን ተነስታ ሞዴል ተነስታ ኢቭን የኢትዮ ኤርትራ ጦርነት የኪራይ ሰብሳቢነት ምሳሌ ነው ተብሎ ነው የቀረበው አለ በጽሁፍም አለ ባይዘው ቴዎሬቲካል ብቻ አይደለም ማወራውና ራሱ የኢትዮ ኤርትራ ጦርነት የተመራበት መንገድ የኪራይ ሰብሳቢነት መንገድ ነው የሚል ነው ለማስጨበጥ የፈለገው አቶ መለስና በኋላ ይሄን ነገር መረጃ ደረሰው በጣም ኦፌንድድ ሆኖ ጦርነቱ የቆመው ስላሸነፍን ሳይሆን በራሱ ጊዜ ተንገራግጮ ነው የቆመው እቺ ናት ቃሉም የነበረችው ተንገራግጮ ነው የቆመው ተንገራግጮ የቆመው ደግሞ በሶስቱም ግንባሮች የነበሩት ጀነራሎች ሶስት ግንባር ነበር አይደል ታስታውስ ከሆነ የባድመ የዛላምበሳና የቡሬ ግንባር በሶስቱም ግንባር የነበሩ ጀነራሎች በተናጠል አናገርናቸው በተናጠል ስናናግራቸው ለምሳሌ የባድመው ጀነራል ያለን ነገር በእኛ በኩል መግባት አይቻልም የምትችሉ ከሆነ በቡሬና በዛላምበሳ ግቡ አለን የቡሬውን ስናናግረው ደግሞ በቡሬ በኩል መግባት አይቻልም የሚቻለው በሁለቱ ጋር ነው ስለዚህ በተናጠል ጀነራሎቹ መረጃ ስጡ ሲባሉ በራሳቸው በኩል እንደማይቻል በሌላው በኩል እንዲሞከር ነው አድቫይስ የሰጡት ማለት ነው this is what he said አሁን ደግሞ የገብሩ አስራት መጽሐፍ ላይ ተኮነ እኔ እንግዲህ ታሪክ ይፍረደው ያልኩ ለዛ ነው የገብሩ አስራት መጽሐፍ ላይ ደግሞ ምን ይላል ሁለቱ ጀነራሎች እንቢያሉ ይላል የገብሩ መጽሐፍ ነገር ግን ሁለቱ እንቢ እንዳሉ ሲያቅ ሳሙራ የሚመራው ግንባር ደግሞ ሻለ እንችላለን አለ ይላል አየ ሶ ይሄ ነው እንግዲህ በመሃል ያለው ነገር በኤርሚያስ ለገሳ አንደበት አስረጅ ተደርገው የቀረቡት የያኔው የትግራይ ክልል ፕሬዝዳንት የነበሩት አቶ ገብሩ አስራትም ኢሳያስ አፈወርቂ የኛን ጥቅም ማስጠበቅን የሚያዩት የነርሱን ጥቅም እንደመጻረር አድርገው ነው ይሉ ነበር ይሄን ሁነት ለመቀልበስ የሚያደርጉትን ጥረት አዲስ አበባ ላይ ያሉት የፌደራል መንግስት ባለስልጣናት እንደማይደግፉት ይልቁንም ሁለት ስማቸው የገዘፈ ሰዎች አፍቃሪ ሻቢያ እንደነበሩ ሁሉ ነው የሚናገሩት ኢሳያስ ነው ዋናው እንግዲህ በኢትዮጵያ ማይን በኤርትራ የፖለቲካውም የወታደራውም የጸጥታውም የሁሉም ነገር እንግዲህ ኢትዮጵያ ኤርትራ ውስጥ እንደምናውቀው ያንድ ሰው አገዛዝ ነው ያለው ያንድ ሰው አገዛዝ እንጂ የግሩፕም ኦሊጋርክም አይደለም ያንድ ሰው አገዛዝ ነው ያለው አስተሳሰቡ እንግዲህ እዛ ያሉትን ጀነራሎችንም ይሁን የፓርቲ አመራሮችንም የሚወክል አስተሳሰብ ነው የኢሳያስ አስተሳሰብ ምናልባችም አሁን በውጭም በውስጥም ያሉ የተወሰኑ ልሂቃንም የሚወክል አስተሳሰብ ነው ቅድም እንዳነሳሁት በሌላም ሀገር ዘለው ገብተው የነሱ ጥቅም ይጻረራል የሚሉት እንግዲህ በርግጥ የነሱ ጥቅም የሚጻረር አይደለምኛ አቋም የራሳችን ጥቅም እናስጠብቅ ነው ያልነው እንጂ የነሱን ጥቅም እንጻረር የሚል አቋምም አልነበረንም ግን እነሱ የሚተረጉሙት የራሳችን ጥቅም ማስጠበቅ ማለት የነሱን ጥቅም መጻረር እንደመጻረር አድርገው ስለሚወስዱት እነዚህ የሀገራቸው ጥቅም የሚያስጠብቁ ወይ የክልላቸው ጥቅም የሚያስጠብቁ እንደ ጠላት ነው የሚፈርጇቸው ቆይቷል ይሄ ነገር በጦርነቱ ሂደትም ነበር ከጦርነቱ በኋላ ደግሞ ብሶበታል በአጋጣሚ እኔ የትግራይ ፕሬዝዳንት ወይ አስተዳዳሪ ሆኜ ነው የቆየሁት በዚህ ከጦርነቱ በኋላ ኤርትራ ነፃ አገር ከሆነች በኋላ እና በዛን ጊዜ ብዙ የኢኮኖሚ አሻጥሮች ብዙ የጸጥታ አሻጥሮች በኤርትራ በኩል ይፈጸሙ ነበር ያወቅናቸውን ያህል እናቆማቸው ነበር ኮንትሮባንድ ሲያንቀሳቅሱ ሰሊጥ ቡና ወርቅ ዶላር ሁሉ ሲያንቀሳቅሱ እንዲቆም አጥብቀን ታግለናል የሚል ይታኛል በትግራይ በኩል የነበረው አስተዳደር በሞላ ማለት ነው በሌላ በኩል ደግሞ አዲስ አበባ የነበረው ደግሞ ይሄ የሚፈቅድ ነው ኤምባሲያቸው ውስጥ ዶላር በብር የሚመነዘርበት እንደ ባንክ በግልጽ ተከፍቶ ያለ የማይነካቸው አዲስ አበባ ውስጥ የፈለጉትን ሰው አፍነው ወደ ኤርትራ ሲወስዱ ምንም የማይላቸው የማይነካቸው በመናደርገው ነገር ሁሉ በእኛ ላይ ጫና የሚፈጥር ማለት
በግልጽ ለመናገር እኛን በጸረ ዲሞክራሲ የሚፈርጅ አመራር ነው አዲስ አበባ የነበረው እነማን ናቸው ግልጽ ነው ዋናዎቹን ልግለጽ መለስና ስብሐት ናቸው ዋናዎቹ የአፍቃሪ ሻዕቢያ የሚባሉ አፍቃሪ ሻዕቢያ የሚባሉ ሌሎችም ከነሱ የሚከተሉ የነሱ ጭፍሮች አሉ ግን ዋናዎቹ እነዚህ ናቸው ነገሩን ይበልጥ የከበደ ያደረገው ደግሞ ሟቹ ጠቅላይ ሚኒስትር መለስ ዜናዊን በርግና ዘመናቸው አሜሪካ ላይ ቁጭ ብለው የዳቦ ስም የሚያወጡት አቦይ ስብሐት የኢሳያስ ወዳጅ ሆነው መገኘታቸው ነው የኢትዮጵያን ፖለቲካ በብሔር መሰረት ላይ ጠፍጥፈው የሰሩት እነ መለስ ዜናዊ ራሳቸው ባመጡት የዘር ልጓም ሲጎተቱ መነሻቸው ከወደ ኤርትራ እንደሆነ የሚናገሩ ሰዎች ቁጥራቸው ቀላል አልነበረም እንዲያውም ነገሩ ያበጣው ፈነዳ ብሎ አማራ ፖለቲካ ውስጥም የገባ ነበር ይባላል በዚህ ረገድ ስማቸው ቀድሞ የሚነሳው ያንድ ወቅት ፈላጭ ቆራጩ ሰው በረከት ስምዖን ናቸው እናም ዘራቸውን ከወደ ኤርትራ ጎሳዎች የሚቆጥሩት እነ መለስ ዜናዊ ያንንም አሁንም የኤርትራ ቁንጮ ሆነው ላሉት ኢሳያስ አፈወርቂ ድጋፍ ማድረጋቸው ምክንያቱ ደም ከውሃ ይወፍራል የሚለው ብሂል ሳይሆን አይቀርም የሆነ ሆኖ ሁኔታዎች ከቁጥጥር ውጭ ሆነው ጦርነቱ አልጀርስ ላይ በተደረገው ስምምነት እስኪቋጭ ድረስ ብዙዎች መተኪያ የሌላትን ነፍሳቸውን ለወንድማማች ጦርነት ገብረዋል ከ1993 በኋላ የኢትዮጵያና ኤርትራ ነገር ኖ ፒስ ኖ ዋር በሚባል ሁኔታ ውስጥ ነበር ያሳለፈው ሁለቱም ሀገራት ውስጣቸው ባለው ፍራቻ ምክንያት አያሌ ጦራቸው ድንበር አካባቢ ያስፈረው አንዳንዴም ቅኝት የሚያደርጉ አውሮፕላኖችን እየላኩና ያሰሱ ያይጥና ድመት ኑሮ ነበር የሚገፉት ይሁኔታም የዘለቀው 2010 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጡ ድረስ ነበር ዶክተር አብይ አህመድ የ4 ኪሎን መንበር በተቆናጠጡ ማግስት ቀዳሚ ስራቸው ካደረጓቸው ጉዳዮች መካከል አንዱ ከኤርትራ ጋር ሰላም ማውረድ ነበር በህዝብ ተወካዮች ምክር ቤት ውስጥ ሳይቀር ለኤርትራ መንግስትና ህዝብ መልእክት በማስተላለፍ ሰፊ እጃቸውን ለሰላም በመዘርጋት የኢሳያስ አፈወርቂን ልብ ማሸነፍ ችለው ነበር ጠቅላይ ሚኒስትሩ ታዲያ ዶክተር አብይ አህመድ ጥረታቸው ከወደ አስመራም የሰላም አየር መንፈስ ጀመረ የሁለቱ ሀገራት መሪዎችም ረጅም ዘመናትን እንዳስቆጠሩ ጥብቅ ወዳጆች ሆነው ታዩ አዲስ ዓመትን ድንበር ላይ የሚያከብሩ ጓደኞችም ሆኑ አዲሱን ዓመት ያሳለፍነው ንጋት ላይ አሰብ በኢትዮጵያና ኤርትራ ድንበር አካባቢ የሁለቱ የአፋር ህዝቦች ከዚያም ከዚህም ወገን ያሉት እና ሁለቱም የመከላከያ ሰራዊት አባላት የኢትዮጵያም ኤርትራም ክቡር ፕሬዝዳንት ኢሳያስ አፈወርቂ ከከፍተኛ ልኡካን ቡድናቸው ጋር በጋራ በመሆን የየብስ ትራንስፖርት በኢትዮጵያና በኤርትራ መካከል የመጀመሩን የመጀመሪያውን አጥር ያፈረስንበት በጋራ አዲስ ዓመት የተቀበልንበት የአፋር ወንድማማች ህዝቦችን ያገናኘንበት የኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት ያለቀሱበት የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን እዚያ ጨርሰን ወደ ዛላምበሳ በመሄድ ዛላምበሳ አካባቢ በኤርትራ በኩል ያሉ የኢሮብ ህዝቦችና በኢትዮጵያ በኩል ያሉ የኢሮብ ህዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ህዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን ዓመት የመቀበልና የየብስ ትራንስፖርቱን በይፋ የመጀመር ስራ ተሰርቷል አስመራና አዲስ አበባም እንደቀድሞው እዚህና እዚያ በሚሉ ተመላላሽ መንገደኞች የሚታጨቁ ሆኑ ከሁሉ በላይ ደግሞ በጦርነቱ ወቅት እንደ አውሬ ይታዩ የነበሩት ዋናው ሰው አዲስ አበባ ላይ ደማቅ አቀባበል ተደረገላቸው ስማቸው እየተጠራም ተጨፈረላቸው እርሳቸውም የህዝባቸውን የሰላም መልእክት በታላቅ ጭብጨባና ሆታ ታጅበው ሲያደርሱ ታዩ
ክቡር የኢትዮጵያ ሕዝብ፣ ክቡር ዶክተር አብይ አሕመድ ዓሊ፣ የኤርትራን ሕዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ጠቅላይ ሚኒስትር አብይ አህመድም የሰላም ኖቤል ተሸላሚ ያደረጋቸውን ታሪካዊ ክስተት ጥቁሩ መጋረጃ የተቀደደበት ቀን ብለው ሰየሙት። አንፈልግም፣ ፍቅር ነው የምንፈልገው። የናፈቀን አስመራ መተን ወንድሞቻችንን ማቀፍ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር ምናሰምረው ሳይሆን የማያስፈልገን ሊሆን ይችላል። በፍቅር ከተግባባን እዚያ ያለ የተረፈ ነገር ካለ እዚህ ምንካፈለው፣ እዚህ ደግሞ ካለ እዚያ ምንካፈለው ይሆናል። ምክንያቱም በኢትዮጵያ ጉርብትና ቡና የሚጠራሩበት፣ ሲኒ የሚቀባበሉበት፣ አንዳንዴ መክተፊያ አቀብኝ የሚባልበት ጭምር ስለሆነ ጉርብትና እዚህ ያለውን እዚያ ለመካፈል፣ እዛ ያለውን እዚህ ለመካፈል ያግዛል። በመተጋገዝ ውስጥ እና በመደመር ውስጥ ደግሞ ሌላው ትናንሽ ጥያቄ ምላሽ ያገኛል። በእኛ በኩል የትግራይ ክልል ህዝቦች ከኤርትራ ወንድሞቻቸው ጋር ተስማምተው በጋራ የድንበር ንግድ ከፍተው ሰርተው ለማድረግ ከፍተኛ ፍላጎት ነበራቸው። በዚያ በኩልም የፍላጎት እንዳለ ሙሉ እምነት አለኝ። አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። አሁን ግን ይህ ጥቁር መጋረጃ ተመልሶ ተጋርዷል። አብይና ኢሳያስም ፍቅራቸው ቀዝቅዞ ተኳርፈዋል። ሁኔታውን ጠለቅ ብለው ያጠኑ ተንታኞችማ ጭራሽ ለጦርነት ሁሉ መስጋት ጀምረዋል። ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ ጫጉላቸውን ረስተው ወደ ቀደመ ኩርፊያቸው ተመልሰዋል። መሪዎቹም አስመራና አዲስ አበባ ላይ ደጋግመው ያደርጓቸው የነበሩ ጉዞዎች ከናካቴው ቀርተዋል። በአፍቃሪ መንግስትነት የሚጠረጠሩ ሰዎች አሰብን እንጋራለን ስል ፕሬዝዳንት ኢሳያስም አጨብጭበዋል የሚል ርዕስ ያለው ጽሑፍም ማስነበብ ጀምረዋል። ናትናኤል መኮንን እንዲህ ይላል። ትናንት ከእንቅልፋቸው ነቅተው ማዳመጥ የለመዱ ሰዎች የባህር በር ጥያቄን ትናንት የጀመርነው ይመስላቸዋል። በዚህ ጠቅላይ ሚኒስትሩ ባደረጉት ንግግር ላይ እንደሚታየው የኤርትራውን ፕሬዝዳንት ፊት ለፊታቸው አስቀምጠው ከኤርትራ ጋር አሰብን እንጋራለን ሲሉ ይደመጣል። ፕሬዝዳንት ኢሳያስም በአድናቆትና በመስማማት ሲያጨበጭቡ ይታያል። አንዳንድ ማስለቀስን ሙያ ያደረጉ ሰዎች እንደሚሉት የባህር በር ጥያቄን ለፖለቲካ ብሽሽቅ አልጀምር ነው። ጠቅላይ ሚኒስትሩ ወደ ስልጣን ከመጣ ቀን አንስቶ በግልጽ ሲያነሳው የነበረና እስከሚሳካልን ድረስ ስናነሳው የምንኖረው ፍትሃዊ ብቻ ሳይሆን ቅዱስ ዓላማችን ነው። እኛ ያለ ውሃ ልንዘጋ አንችልም። ትልቅ ነን። መተንፈሻ ያስፈልገናል። በምስራቅ አፍሪካ ትልቁን ኢኮኖሚ ገንብተናል። ትልቁ የህዝብ ቁጥርኛ ነው። ትልቅ የቆዳ ስፋት አለን። ኤርትራ፣ ሱዳን፣ ጅቡቲ፣ ሶማሊያ ተደምረው በህዝብ ቁጥር እንበልጣቸዋለን። ለጊዜው ከባህር የምንርቀው ጥቂት ኪሎ ሜትር ብቻ ነው። ዓለም አቀፍ ሕግ ይፈቅድልናል። ታሪክ ይደግፈናል። የኛ የባህር በር ጥያቄ ለጎረቤት ሀገራት ስጋት ሳይሆን በረከት ነው። ስለዚህ ጥያቄውን ዛሬ አልጀመርነውም፣ ዛሬም አናቆመውም። ጥያቄያችንን የምናቆመው ጥያቄያችን ሲመለስ ብቻ ነው። ኢትዮጵያ የባህር በር ታገኛለች። ባንዳዎችም ይህንን ታሪክ እያለቀሱ ያዩታል ይላል ናትናኤል መኮንን። ኤርሚያስ ለገሰ በበኩሉ ሰሞናዊ አጣዳፊ መረጃዎች ደርሰውኛል ብሎ በኢትዮጵያና በኤርትራ መካከል ያለው ጉዳይ ውጥረት ውስጥ የገባ መሆኑን የሚያሳብቁ መረጃዎች እንዲህ አጋርቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህወሓት አመራሮችና ለህወሓት ታጣቂ አዛዦች ሁለት አጭር ትዕዛዝ አስተላልፈዋል። አንደኛው
ለደብረ ጽዮን የተሰጠው ትዕዛዝ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ለሆኑት ጀነራል ታደሰ ወረደ ጥብቅ መመሪያ እንዲሰጥ ነው። መመሪያውም የህወሓት ታጣቂ ኃይሎች በአሳቻ ጊዜ ወደ አፋር ክልል ዘልቀው በመግባት ነፃ መሬት የሚገኙትን የትግራይ ታጣቂዎች ሙሉ በሙሉ እንዲደመስሱ የሚል ነው። እስካሁን ባለው መረጃ ጀነራል ታደሰ ወረደ ፈቃደኛ አልሆኑም። ሁለተኛ ኢሳያስ አፈወርቂ ሁለተኛ ትዕዛዝ ያስተላለፈው የፕሮፓጋንዳ ክፍሉን ለሚመራው የጌታቸው አሰፋ ቡድን ነው። የተላለፈው መመሪያም የመጀመሪያው ጀነራል ታደሰ ወረደ ፈቃደኛ ካልሆነ በተቀናጀ መንገድ የስም ማጥፋት ዘመቻ እንዲከፈትበት፣ ሁለተኛው ጌታቸው አሰፋ ለሚያስተባብራቸው ሚዲያዎች ደግሞ ሰሞኑን ኢሳያስ አፈወርቂ በንግግሩ የገለጠውን የሰሜናውያንና ኩሻውያን ትርክ ተፈጠራ በታከለበት መንገድ እንዲቀጣጠል ማድረግ። የደረሰን መረጃ እንደሚያመላክተው ሰሞኑን በአንዳንድ ሚዲያዎች ያዳመጥናቸው የጠቅላይ ሚኒስትሩ የጅማው አይነት ስብሰባ በቤተ መንግስት ተደገመ የሚል እንዲሁም ሰሜናውያን የሚለውን አደገኛ መልእክቶች ከዚህ ፕሮፓጋንዳ አቅጣጫ የተቀዳ መሆኑን ነው። ሶስተኛም በደረሰን መረጃ መሰረት የህወሓት ታጣቂ አዛዦች የተለያየ አቋም ወስደዋል። አብዛኞቹ ወደ አፋር ክልል የሚካሄድ ድንገተኛ ጥቃት ፈቃደኛ አይደለንም፣ ምክንያቱም የትግራይ ተወላጅ ከትግራይ ተወላጅ ጋር እርስ በርስ መገዳደል የለብንም፣ ሌላ የድርድር አማራጭ መከተል የተሻለ ይሆናል የሚሉ ናቸው። ይሄ ቡድን ድንገተኛ ጥቃት የምንፈጽም ከሆነ እንደ ሰሜን እዝ መጀመር ያለብን ከወልቃይት እንጂ በአፋር በኩል ሊሆን አይገባም የሚል አቋም ወስደዋል። ሁለተኛው ቡድን ወደ አፋርም ወደ ወልቃይትም በተመሳሳይ ጊዜ እንዝመት የሚል አቋም ወስደዋል ይላል ኤርሚያስ ለገሰ ደረሰኝ ያለው መረጃ።